ከዛ ፊት እቺ ልታቃታለ የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ነው። ከተለያየን ኧረ አልደበቅኩትም ጋሺ ብሩክዬ። እኔ በቃ ስለምወድ በእኔ የምደብቀው ነገር እንዳሌለ ነው። እኔ አልደበቅኩትም። ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋጋሽ? ምን አየሽ? ምንም ይሁን ምን እምነቴን አጉድሎብኛል። ምንም መስማት አልፈልግም። አሁን ምን አየሽ? ምን አየሽ ማለት አልገባኝም። ለምን ተረጋግተን አልገባኝም። አንሶላ ሲጋፈፍ ማየት ነበረብኝ። ሆነን ማስተካከል አንችልም? ብሩክዬ ንገረኝ፣ ግልጹ ንገረኝ ጋሽዬ። እኔ ምንም እንደተፈጠረ አላውቅም። እኔ ከኔ ጋር የኔ ልጅ እንዳልሆነ ደግሞ 100% እኔ እርግጠኛ ነኝ ጋሽዬ። ያንተ ልጅ ባይሆንስ? እምነቴን እኮ አጉድለኸዋል አይደል እንዴ? ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደለም። ስስቱኝ በፍቅር በኑር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር በገፋም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። ሁሉም ነገር መስመር እየሳተብኝ ነው። ውጥንቅጡ እየወጣብኝ ነው። ግራ እየገባኝ ነው። በጣም እየጨነኩኝ ነው። በጣም የሚያስጠላ ሙድ ውስጥ ነኝ። እንደዚህ ሆኜ አላውቅም። በጣም ነው የሚያስጠላው። በጣም በብዙ መንገድ ይጨንቃል። ምንም በብዙ ነገር ሳስብ መፍትሄ እያጣው ነው ምናምን። ዋናው ነገር ከሀይሚ ጋር አለመለያየቱ ነበርና እሱ ደግሞ እየከበደኝ ነው። ትላንት እንደምታዩት ነው። በጣም እያስቸገረችኝ ነው ሀይሚ። ምንም እርግጠኛ ባልተሆነበት ነገር በጣም እያስቸገረችኝ ነው እና መፍትሄ ደግሞ ያስፈልጋል። እንደዚህም ተዳፈሬም ተሳፍጬም ሄጄ አላቅም። ዛሬ ትልቅ ውሳኔ ነው የወሰንኩትኝ። ወሳኙ ነገር እሱ ነው። ምክንያቱም ሪስፔክት መስጠት ያለብኝ ለቤተሰብ ነው አይደል? ለእናት ለአባት ነው ቅድሚያ ሪስፔክት የሚሰጠው አይደለ? ግን በቃ አሁን እንደዚህ አይነት መንገድ ደግሞ እነጋሽዬ ፊት መቅረብ አልፈልግም ነበረ እና ለጋሽዬ አውርቼዋለሁ። ሃይሚና ይዘልኝና ታስታርቀኝ ደስ ይለኛል፣ ያለብንን ችግር እንፍታ ብያለሁና እስቲ አይ ሆፕ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። በቃ ድካም ምናምን አይነት ስሜት ውስጥ ነኝና በቃ የሚያስጠላ ስሜት ውስጥ ነኝ። በቃ በእውነት እንደምታስቡት አይደለም። በጣም ምርር እያለኝ ነው። በጣም ሃይሚ በተለይ ቀለበቱን መልሳ ምናምን ላይክ ያ የተደረገው ቀለበት እንደሌላው ይሆናል አይደለ? ዋናው ባይሆንም እንኳን ላይክ ማሳሪያ እንኳን ሊሆን ይችላል። እኔን የምታስተዋስበት እኔ የምታስብበት ቀለበት ልብና ያስርማ ቃለዋ ግን እኔ የምታስብበት አይነት ነገር እንዲሆን ፈልግ ነበርና እንደዚህ አይነት ውሳኔ ከወሰነች ደግሞ ይደብራል፣ ይከብዳል። ቀለበቱን መልሳ ስትሄድ ምናምን በጣም ነው በቃ የጨነቀኝ። እኔ እንጃ በጣም ነው በቃ የሚያስጠላው። እዩም አለች በዛ በኩል አንተ የልጅ አባት ነህ ምናምን እያለች ብቻ ብዙ ነገር ይፈጠራል። አሁን እኔ ዛሬ ራሱ ካሜራ ይዤ ስመጣ ይሆናል አይደል? እናንተም እየተጎዳችሁ እንደሆነ አውቃለሁ፣ እየተሰበራችሁ እንደሆነ አውቃለሁ። ፔን በቃ ይሆናል በጣም እንደምትወዱን ስለማቅ እኔና ምንድነው ላይ እንደማትፈልጉ ስለማቅ በቃ ይሄንን ውሳኔ ወስኛለሁ። ለጋሽዬ ነገር ያለው በቃ እስቲ አባታችን ገብቶበት ደግሞ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ያ ነው በቃ ትልቁ እንትን በቃ ግራ ገባኝ። እኔ ምንም በቃ ማምጣት አልቻልኩኝም። ከሀይሚም ጋር ከተገናኘው ልጅ ይሄኔ አይደለም ከማለት ውጪ ምንም ልል አልችልም ብያቸዋለሁ። በቃ ምንም ማምጣት አልችልም። ወሳኙ እዩ ናት። እኔ እንዴት ብዬ ላስረዳችሁ? እዩን በጣም እኔ እንጃ ገብታ በጣም ህይወቴ ምስቅልቅል ወጥቷል አይደል? በጣም ምስቅልቅል ወጥቷል። በቃ ግን የሆነ የሚያስጠላ ባህሪ ደግሞ ነው ያለብኝ። የሆነ ለሰው አስባለሁ ምናምን በቃ በጣም የሚያስጠላ ባህሪ ያለብኝ። የራሱ ህይወት እየተበላሸ ነው። እዚህ ምስቅልቅሉ እየወጣ ነው። ሰላሜን አጥቻለሁ ምናምን ግን የሆነ እዩንም ማስከፋት እዩንም መግፋት ምናምን ከበደኝ። በቃ ውስጥ ላይ ልጅ ነው ያለው። ፈጣሪ በአምሳያው የፈጠረው ልጅ ነው ያለውና እኔ አላቅም። በቃ ፈጣሪ እውነታውን እስኪወጣ ድረስ እኔ ምን ማድረግ እንዳለብኝ ሁላ አላቅም። በእውነት
እኔ በቃ እዚህ ጋር ቅድሚያ የምሰጠው ከሀይሚ ጋር ለመለያየቱ ነው። ከሀይሚ ጋር መለያየት አልፈልግም። በቃ የቻልኩትን ሁሉ ሞክራለሁ። ከሀይሚ ጋር ላለመለያየት፣ ላለመጣላት የቻልኩትን ሁሉ አደርጋለሁ። በቃ የመጨረሻ ውሳኔ ደግሞ ይሄ ነው አይደል? ለጋሽዬ መናገር፣ ጋሽዬ እንዲህ ተፈጥሯል አግዘኝ ማለት ነው። በቃ እንዲያስታርቀን ማድረግ ነው አይደል? አባታችንን ትልቅ ሰው ነው። በቃ እርግጠኛ ነኝ እሱ ትሰማለች ብዬ ተስፋ አደርጋለሁ። እኔና እሷ ሰላም ከሆነ እኔና እሷ መተሳሰብ ከጀመረን ነገራቶችን በሚያስከድ መሄድ በሚችልበት መንገድ የሆነ አለመፍታት የሆነ ትንሽ ነው የሚሆነው ሁሉም ነገር አይመስላችሁም? እኔና ሀይሚ አንድ ሆነን ተስማምተን ያለውን ነገር እየተናበብን መፍታት ከቻልን ቻልን። እንደዛ ደግሞ ይመስለኛል ጥሩ ሊሆን ይችላል አይደለ? እኔና ሀይሚ ተጣልተን ተለያይተን ምንም እኔ እንጃ ምንም ጥቅሙ አይታየኝም። ምንም ሰው ደግሞ እየተረዳኝ አይደለም። ሁሉንም ሰው እየተረዳ አይደለም። በቃ ይሆናል አይደለ? እኔና ሀይሚ እንዳንለያይ የምትፈልጉት በጣም ብዙ ናችሁ። ግን በቃ ግራ እንደገባኝ የሆነ ሰው እየተረዳኝ አይደለም። እኔ እዚህ ሀገር መጣው አገኘኋት። ከዛ በኋላ ምን እንደተፈጠረ ምንም ማውቀው ነገር የለም። እሱን ነገር ራሱ ከዩ ጋር በስርዓት ቁጭ ብዬ ማውራት እፈልጋለሁ። በቃ ምንድነው የሆነው? ሳትዋሺ ንገሪኝ። በቃ ይሄ አይበላሽ። ይሄ ልጅ እኔ ነው ወይ ሁሌ እያመጣው እሷንም መሳደብ ምናምን ከምጮህባት ቢቀር ይሻላል። በቃ እኔ እንጃ ሰላምን ነው የምፈልገው። እኔ ጭቅጭቅ ምርር ነው ያለኝ። በቻልኩት አቅም ሁሉንም ነገር ለማስተካከል እሞክራለሁ። ዛሬ ትልቁን ውሳኔ ነው የወሰንኩት። በእውነት ልጁ የኔ ነው ተብሎ ምናምን ለጋሽዬ ማስረዳቱ አስቡት፣ አይከብድም? እንደዛ ማከብረው ሰው ፊት፣ እንደዛ የምወደው አባቴ ፊት ይከብዳል እኮ። በቃ አንገት ያስደፋል አይደል? እንደዚህ አይነት ነገር ምንም ቢሆን የኔም ይሁን አይሁንም ምንም ይሁን ምን ብቻ ይከብዳል፣ በጣም ይከብዳል። አዱን ነው እንጃ። እኔ ህይወት ላይ ደግሞ እንደዚህ አይነት ትልቅ ሚስቴክ ፈጥራለሁ ብዬ እኔ እሰራለሁ ብዬ በጭራሽ አላምንም። በጭራሽ ራሴን እንድጠራጠር ድረስ ነው የሆንኩት እኮ። በቃ እንዴ ካርገው ነው እንዴ ምናምን እያሉ በቃ ጭንቀት ውስጥ መንገድ እየለፈለፍኩኝ መኪና ስነዳውላ በቃ ያስፈራል። በእውነት በእንትን አይደለም የአቴንሽን ሰጥቼው አይደለም እየነዳው ያለሁት ምናምን በቃ በጣም ግራ የሚያጋባ ስሜት ውስጥ ነኝ። እና እባካችሁን በቃ ቤተሰቦችን በጸሎት ጸልዩልን ምናምን በቃ በእናታችሁ እኔና ሀይሚ እንድንመለስ አድርጉ፣ እንዳንለያይ። ሀይሚ ስልችት ብሏት ምርር ብሏታል። በቃ እኔ እሷንም ተረድጃታለሁ። ይከብዳል፣ በጣም ይከብዳል እኮ በሷ ቦታ ብሆን በጣም ይከብዳል እኮ አውቃለሁ። ግን ምን ላድርግ? እሺ እኔም እኮ ግራ ገባኝ። እኔ ምን ላድርግ? ምንም ማድረግ የምችለው ነገር እኮ የለም። በቃ እኔ ተወዛገብኩኝ። እና ሀይሚም እንድትወሰን ያደረጋት በስርዓት ግልጽ ነው። በቃ ያለው ነገር ምንም በግራ የሚያጋባ ነው። በቃ በጣም ግራ ያጋባል። የልጅቷ ሆዷ ገፍቷል ያስታውቃል። ግን ደግሞ በቃ የሆነ እንዳልኳችሁ ትላንት ተስፋ በጣም ደስ የሚል ነገር ነው። የሆነ ተስፋ ሲኖረኝ ምናምን ደስ ይለኛል። ቢያንስ እስቲ ላስመርምርና ምናምን በቃ ግን ደግሞ ሲመረመር እርጉዝ እንደሆነች ከተነገረ በኋላ ከዛስ እዩ ደግሞ ያንተ ነው ብላ ደምድማለች። በቃ ያንተ ልጅ ነው ካንተ ጋር ነው የምፈልገው ልጁን ያላባት ምናምን እያለች ነው እዩ። እዛ እሱ ደግሞ ሲመጣ ትጨነቃላችሁ። ያ ነገር ደግሞ እውነት ነው አይደለም? ምን ያስጠብቃችኋል? ገና እስኪወለድ ዲኤንኤ እንኳን ከኔ ዘረመል ጋር ከሱ ከልጁ ጋር ምናምን ተደርጎ ነው የሚታወቀውና ግዴታ መወለድ አለበት ያ ልጅ። በጣም የሚያስጠላ ስሜት ውስጥ ነኝ በእውነት። ጋሽዬንም እሺ ብለው እንደምትመጣ ተስፋ አደርጋለሁ። መታም የሆነ ከኔ ጋር እንደምትስማማም ተስፋ አደርጋለሁ። የሆነ የሚያስጠላ ስሜት ውስጥ ምናምን ከሷ ጋር ተጣልቼ መግባት እንደምሆነ አልፈልግም። ቅመም መለያየት አልፈልግም። በቃ ይሄ ነው እኮ ግልጹ አማርኛ። በቃ ከሀይሚ ጋር መለያየት እኔ አልፈልግም። ምክንያቱም በጣም ጥሩ ልጅ ናት። በጣም ነው የምወዳት፣ በጣም ነው የምትወደኝ፣ የምታስብልኝ። ላይክ እየተዋደዱ መለያየት ራሱ በጣም የሚከብር ነገር ነው በእውነት። የሆነ ተጣልታችሁ ብትለያዩ ጥሩ የሚመስለኝ እኔ በእውነት። እንዴ የሆነ ከተጣላችሁ በቃ እዛ ሰው ላይ ተስፋ ትቆርጣላችሁ። በቃ አለ አይደል? በቃ ተጣልተናል ይቁረጥልኝ አይነት ነገር ልትወስኑ ትችላላችሁ። እሺ ሀይሚ ላይ ምን ልበል? እየወደድኩ ነው ምን ላይ እያለችኝ ምን ልበልሽ?
በጣም ተሰቃየሁ። የመጣሁበት ነገር እዚህ ሀገር የመጣሁበት ነገር እንደምታስቡት አይደለም። በቃ በእውነት በጣም የሚያስደነግጥ የሚገርም ነገር ነበር። በእውነት የመጣሁበት ምክንያት በመጣሁበት ነበር ሁሉንም ነገር ላስተካክል ያልኩት። ያ ሁሉ ነገር ወደ ፌልነት ሲሄድ ወደ መጥፋት ሲሄድ ደግሞ እኔ ይደብራል። ኖርማል እኮ ነው፣ ምንም ፌል አያደርግም፣ ምንም አይጠፋም ምናምን እኮ ግን በደስታ አይደለም ሁሉም ነገር የሚሆነው። የሆነ ፍቅር ካሌለ፣ አንድነት ከሌለ፣ ሰላም ካሌለ ምንም አይሆንም። ያንን ነገር እንኳን በቃ እሺ ቡራ ወሰን አንዲ ቃል ገብታ ለራስ መሆን አለበት ብዬ እንኳን ባደርገው በእውነት ደስ እያለኝ አይደለም። በቃ ሆነ ብዬ ነው ማደርገው የመጣሁበት ምክንያት። በእውነት በጣም ነው የከፋኝ። በጣም እኔ አላቅም ህይወቴ ላይ ጭራሽ ያውን በዚህ እድሜ ልጅ ይመጣል ብዬ ጭራሽ ኤክስፔክት አድርጌ አላቅም። ጭራሽ በጣም ብዙ የምጠብቅ ልጅ ነበር ከራሴ። በጣም ለብዙ ሰው መድረስ የምፈልግ ልጅ ነበርኩኝ። ግን አሁን ልጅ ጸጋ ነው ምናምን ይባላል እኮ ግን እኔ እድሜ ላይ ስትሆኑ የሆነ ያስፈራል። በቃ አይሆንም። በተለይ በማጠብቁት መንገድ ከመጣ ደግሞ በጣም ያስፈራል። እንዴ እኔ እንጃ እኔ እንደሌሎቹ እኔ በጣም ነው የምፈራው በእውነት ከምትወዱት ሰው ምናምን የሆነ ዊሽ ከምታረጉ ሰው ከምታልሙት ሰው ጋር ሲሆን ሙድ አለው። ግን ደግሞ መደንዛ አይነት መንገድ አይሆንም። አሁን ከከማሚ ጋር ልለያይ በል እየወደድኩ ነው ምን ለይ ብላኛለች አይደለች? ልጅ እየወደደች ለምን ትለይኛለች? ቴንሽን በቃ መንገድ ላይ ባገኛ ምን ልላት ነው? ልጅ ተለያይተናል። አሁን ከማሚ ጋር ተለያየን አይደል? ከዛ መንገድ ላይ ባገኛ ምን ይሰማኛል? እኔ ባላየ ሊሄድ ነው ይህ ሁሉ ነገር የተዳረሰ ልጆች የሁሉ ችግር የሁሉ መከራ ያለፈን እንኳን አምስልም እንኳን አይደል? ከዚህ ሁሉ ፈተና ከዛ ሁሉ ሰው እኛ የተለያየ መጡ ከሚያስቸግሩን ሰዎች አልፈን የመጣን ሰዎች እንኳን መስለም አይደል? አለ አትጉዳኝ ምናምን እያለች ይባስ በቃ እንትን እያለኝ ነው ታውቃላችሁ። እኔ ደግሞ ሃይሚ ላይ መጨከንና መወሰን ከበደኝ። ላይክ አሁን ሃይሚን እያስጨነኳት እንደሆነ ገብቶኛል። ሃይሚን ማይሆን ሙድ ውስጥ እየከተትኳት እንደሆነ ገብቶኛል። በጣም ፔን ውስጥ ህመም ውስጥ እንዳለች ገብቶኛል። እና ቢያንስ በእውነት በቃ እንደምንም እኔ በቃ የሷን ደስታ ማምጣት ነው ፈልገው ሁልጊዜ መጠረው እንደዛ ነው ምናምንና በቃ እንዲሆን አልፈልግም። እንደዛ ሌላ ነገር እንዲፈጠር አልፈልግም። እኔና ሃይሚ እንድንለያይ አልፈልግም። በቃ ነው በእውነት ይከብዳል። በቃ የሆነ የምታወሩትም ዝብርቅርቅ ይልባችኋል፣ ሁሉም ነገር ይጠፋባችኋል ምናምን በቃ ላይመስል ይችላል። እንዲህ ሳወራ ላይመስል በቃ ለተመልካች ውጪ ሆኖ ለሚያሰው በእውነት ላይመስል ይችላል። በጣም ነው ህመም ያለው። በጣም ብዙ ጭንቀት ነው ያለው። ደግሞ ብዙዎችም አላችሁ ህመማችን እንደ ህመማይታችሁ ገብቷችሁ ተረድቷችሁ የሆነ በቃ ስሜቱ የሆነ ውስጣችሁ ነክቶት ምናምን በጣም የምትጠሩልን ሰዎች አላችሁ። በጣም እያየሁ ነው በጣም ማለት ነው። ብቻ እኔ የምላችሁ ጸሎት ብቻ አይለኝም። በቃ ከናንተ ጸሎት ተስፋ መቁረጥ አልፈልግም በሃይሚ ጉዳይ በእውነት እና እንዳልኳችሁ በቃ እሷን እያደከምኳት እየመሰለኝ ምናምን ነውና ቢያንስ ልጣር ብዬ እየሞከርኩ ነው። ሃይሚን በቃ እንለያይ በቃ ብዬ መወሰን ከበደኝ በእውነት በቃ እሺ ማለት ከበደኝ። ሃይሚን በቃ ይሁን እሺ በቃ አንቺ ሜራችን ነው የትኑሪ በቃ ፈጣሪ ካንቺ ጋር ይሁን ማለት ከበደኝ። በቃ ከበደኝ። እያሳመንኳት እየጎዳኋት እንደሆነ እየታወቀኝ ግን ከበደኝ። በቃ እኔ ልቦኔ ውስጤ ንጹህ እንደሆነ 100% እያመነ ነው። በቃ እኔ እርግጠኛ ነኝ። ግን ደግሞ በቃ ግራ ገባኝ። እሺ እነን እያወኩኝ ውስጤን እየገባኝ እያወኩኝ እንዴት ነው ሃይሚን ላይ ስትል እሺ ብለህ ተለያይ የሚለኝ? ይከብዳል እኮ አይደል? ብቻ በቃ ፋሚሊ በእውነት በዚህ ሁሉ አመታት ውስጥ እናንተን የመሰለ ቤተሰብ ሃይሚን የመሰለ ልጅ ሰጥቶኛል ፈጣሪ። በጣም ጥሩ ጊዜ ያሳልፈናል ከእናንተም ጋር ከሃይሚን ጋር ከሁሉም ነገር ጋር። እኔ እንጃ ከችግሮቹ በላይ ደስ የሚሉ ጊዜያቶች ሞር እኔ አይምሮ ላይ ቁጭ ብለው እንተናላ ይሆናል ይሰማኛል። በጣም ደስ የሚሉ ጊዜዎች በቃ ውስጤ ላይ አሉ።
ከእናንተ ጋር ያሳለፍናቸው ጊዜዎች እናንተን ለማዝናናት በምንሞክር ሰዓት እኛ የምንደሰተው ደስታ አለ ምናምንና ብቻ ይመስገን ስለ ሁሉም ነገር። በቃ እኔ ህይወት ላይ እየተፈጠሩ ያሉ ነገሮች ለበጎ ናቸው ብዬ በቃ ተቀበል። በቃ ለበጎ ነው ብራ በቃ የሆነ ነገር በቃ ይመጣል ከፊት ምናምን እያልኩ እያሰብኩኝ ነውና በቃ እኔ እንጃ ምንም አልላችሁ። በቃ የመጨረሻ ተስፋዬ ነው የመጨረሻ በቃ ጋሽዬ የመጨረሻ ተስፋዬ ነው። ሃይሚም አባታችንን ምን እንደማታሳፍረው ተስፋ አደርጋለሁ። እኔ እንጃ ነገረ ስሯ ምንም ነገር ቢመጣም ይመልሳት አይመስልም ምናምን። ተጣልተን አይደለም እኮ እኔና ሃይሚ አሁን ተጣልተን አይደለም ይሆናል አይደለ? ግን እኔ ግራ በመጋባት ውስጥ ሆና ነው እኔን ማጣት በቃ እየወሰነች ያለችው። እሷ እየወደደችኝ ነው ልልህ እያለችኝ ያለችው። ሁሉ ፈተና ግን ደስ አይልም። ብቻ እነሱ እስኪመጡ እንጠብቃቸው ቤተሰቦች። እኔ ምንም ግራ ገብቶኛል። በቃ ዛሬ ጋሽዬ በቃ ወስኜበት ከደፋው ማንገቴ ልድፋ ብዬ ወስኜ ነው የመጣሁት። ወስኜ በቃ ከጋሽዬ ያልፋል ብዬ አላስብም። ብቻ እስኪመጡ አብራችሁን ቆዩ ቤተሰቦች። ሳቅስኪ ተዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ልርሳቅ እስኪ ተዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ትዝታዬም አንተ ኮነ ሀብቴም ቅርሴም ንብረቴን ትዝታዬም አንተ ኮነ ሀብቴም ቅርሴም ንብረቴን በደንብ ሰላም ታኩ እግዚአብሔር ወደዋል። ሰላም ተባባሉ። ምንድነው እንዴ? ሰላም እግዚአብሔር የሚወደው ነገር ነው። እኔ የሚገርመኝ በአንድ ቀን ኩርፊያ፣ በሁለት ቀን ኩርፊያ እኔ እንዲህ ሲገፋፋ ነው ሰው እድሜ እንትን ሲሊኖርና በሆነ ኮሽታ ማለት ነው። በሆነ ኮሽታ እንደው በቃ እንደ
ፎርጂት ማስትሽ እንትን ይላል። ፎርጂት ማስትሽ እንግዲህ አይዝም የፈለገ እንትን እና በትንሽ ኮሽታ ልብ ይወድቀውና ሰው ነው ይገርመኛል። አሁን ሃይሚን ብቻ ሳይሆን እንትን ብቻ ሳይሆን በሁሉም ማየው ነው። በቃ ኮሽታ ይፈጠርና በቃ ሰው በቃ ሰውነቱ እንትን ይላል ለመቆጣጠር አለ አይደል? በቃ እሺ አመሰግናለሁ ስለመጡሽ። አስቸግሬው የታለው ምናምን ግን ስለከበደኝ ነው ሁሉም ነገር። እኔና ሃይሚ ጥሩ ሙድ ላይ አይደለንም እንደነገርኩት ማለት ነው። በመሀል ደግሞ ከባድ ነገር ነው የተፈጠረው። ይገባኛል። እሺ እና ልጅቷ እርጉዝ ናት። ምንም ማድረግ አልችልም፣ በምንም ላቅ አልችልም ወጣውነቱን ካልተናገረች በስተቀር እና ሃይሚ ደግሞ እናስመርምራት ብላ አስመርምረናት ነበር። ከዛ የ26 ሳምንት እርጉዝ እንደሆነች ኦልሞስት 6 ወር ምናምን እንደሆነች ተነገረ። ከዛ ሃይሚ ደግሞ በቃ ከኔ ጋር መለያየት ነው የመረጠችው። እኔ ደግሞ ምንም አላመንኩበትም። ከዛ እውነቱን ለማወቅ ደግሞ ልጅቷ ካልተናገረች ግዴታ ልጁ ተወልዶ ዲኤንኤ ምናምን ተመርምሮ ነው ገና ወራቶችን ጠብቀን እስከዛ እንኳን አብረሽኝ እውነቱን እስክናቅ ድረስ አንለያይ ስላት አይሆንም አለች። እኔ የምልህ ብሩክ አንድ ያልገባኝ ነገር አለ። ከዛ በፊት እቺ ልታውቃታለህ? የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ናት? አዎ ታውቃታ። ግን ቅርርብነት ምናምን እንደዚህ ተለያይተን ነበርና ከዛሬ 6 ወር ምናምን አካባቢ ላይ ሃይሚ ጋር ጣልተን ነበር እዛ አዲስ አበባ ያለ። ከዛ ቡታጀራ መጥቼ ነበር። እሺ ከዛ ከልጅቷ ጋር ተገናኝተን ነበር። ከዛ የዛኔ ነው የተፈጠረው ምናምን ያለችኝ እሷ። እኔ ደግሞ አይደለም ብዬ እየተከራከርኩ ቆይታለች እንደ አንተ ጋር። ኧረ አይ ከተለያየን ኧረ አልደበቅኩትም ጋሺ ብሩክዬ። እኔ በቃ ስለምወድ በእኔ የምደብቀው ነገር እንዳሌለ ነው። እኔ አልደበቅኩትም ጋሺ። አዎ ከዛ ተገናኝተን ነበር። ቆይ አንቺ ቆይ ሃይሚ ቆይ እንዴ ቆይ ሃይሚዬ ቆይ ያሰከን ንብለሽ ስሚ። አንቺም ደግሞ አንቺ የምታወሪው እሱ ይሰማል። ሰከን ብለሽ አሁን የምን ጭንቀት ነው? ለምን በቃ ጭንቀት የለም። በቃ እኔ ቀስ ብዬ አወራዋለሁ ነው አልኩሽ። እኔ ብሩክ በእኔ ምንም የሚደብቀው ነገር የለም። እኔ አወራዋለሁ ብዬሻለሁ። በቃ እኔ ነገሩን ውስጡ አየዋለሁ። ችግር የለም። እሺ ከዛ እዛ ያለው አዲስ አበባ ከሃይሚ ጋር መጥፎ ሙድ ውስጥ ነበርና ከሷ ጋር መጣላ መሰዳደቡ ደግሞ አይቼዋለሁ፣ ቪዲዮ ላይ አይቼዋለሁ። መጥቼ ነበር እዚህ በመጣው ሰዓት አግኝቻት ነበር። ከዛ በኋላ ምን እንደተፈጠረ እውነቱን ስነግር ጋሼ ምንም አላውቅም። የሆነ ራሴ እንድጠራጠር ነው ያደረገች። ካንተ ነው ምናምን አለችኝ። እኔ ግራ ገባኝ። ከዛ በቃ አልሰማም ምናምን አለች። ሃይሚም በቃ አይሆንም እያለች ነው። ትላንትና ራሱ እኔ ቀለበት አስሬላን ነበር ለሃይሚ ጋሼ ይቅርታ እንደዚህ ግን አስሬላን ነበር። እሱን ሰጣይ ምናምን ልትሄድ ሞከረች፣ እምቢ አለች። ራሷን እየጎዳች ነው፣ እያለቀሰች ነው። እኔም እንቅልፍ አጣው፣ ሰላም አጣው ጋሼ። ይሆናል አይደል እኔ ራሴን ስሜት ብቻ እያዳመኩ የሆነ እንትን ማለት አልፈለኩኝም። ለሷ ማሰብ ፈልጌያለሁ፣ ግን እኔና እሷ እየተዋደድን መለያየቱን ደግሞ እኔ አልፈለኩትም ጋሽዬ። ቢያንስ እውነቱ እስኪወጣ ታገሽኝና እውነቱን ብናቅ ይሻላል፣ አብረን ሆነ ብንጋፈጥ ይሻላል እያልኳት ምንም ነገር አይደለም እያለች ነው። እዛ በቃ ከአቅም በላይ ሲሆንብኝ ነው አንገቴን ዝቅ አድርጌ እርሶ ጋር የመጣሁት ጋሽዬ። ቀላል ነገር እኮ ነው። ወይ እግዚአብሔር በጣም እኮ አመንት ነገር እውነቴን ነው። በጣም ትንሽ በጣም ቀላል ነገር። እሺ ሃይሚ ስለዚህ ነገር አንቺ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? ምን ገሃዳዊ የሆንሽ ነገር አለ? ምን ያየሽ ነገር አለ? ቆይ ልጨርስልሽ። ምን ያየሽ ነገር አለ? ምን አይነት ጥያቄ ነው ጋሼ? እሰይ ሃይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋጋሽ? ምን አየሽ? አዎ ይሄንን ነው በቃ። አንቺ እስከዚህ የምትሆኝበት ተደረሽ። ታመምሽ ሆስፒታል። ቆይ ልጨርስልሽ። አልጨረስኩልሽም። አንቺ ልጅ አልጨረስኩልሽ። ረጋጊ፣ ሰከን በይ። ነገሮችን ሰከን በማለት ነው። እኔ ግልጽ ነው የማወራው። የደረሽበት ነገር አለ፣ ያየሽው ነገር አለ። አንቺ የሆነች አንድ ሴት መጣችና በአንተ ነው ያረገዝኩት፣ ዲኤንኤ ተመርምሮ አየሽ፣ ልጅ ተወልዶ አየሽ። ታይ ተመለሽ ሃይሚዬ። እኔ በዚህ ነገር ምንድነው የምትለኝ? አልገባኝም። ምን ያየነው ነገር አለ? አልገባኝም። ምን ያየሽው ነገር አለ?
ብሩኬ እኮ ራሱን ተጠራጥሯል። አልተጠራጠርክም? በሆነ ነገር እኮ ነው ራሴን እየጠራጠርኩ ያለሁት እኮ በሆነ ነገር ነው ነገሩ ከሮብኛል እኮ። እርጉዝ ባትሆን እኮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ? ብሩኬ እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም እውነት ለመናገር። እኔ ደግሞ ትናንትና ቀለበት ሰጥቼ ምናምን የሄድኩት ከዚህ በኋላ መገናኘቱ አስፈላጊ ስላልሆነ ነው። እኔ ከዚህ በኋላ ጋሽዬ መጎዳት የለብኝም። ምን እያልከኝ ነው? እኔ እያሳለፍኩት ያለውን ነገር ግን ታውቃለህ ጋሽዬ? ምንም እኮ አታውቅም። በቃ ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም። ምንም ነገር እንድታስተባብል አልፈልግም። እውነቱን መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩት። ብሩኬ በጣም ብዙ ፈተናዎችን አልፈን እዚህ ደርሰናል አይደል? እንደዚህ ነው። እሺ ወደ ቀላሉ ነገር ነው። ቀለል አድርግላችሁ ቶ አሁን ብሩኬ ልጅ አለው በሌላ አርግዟል አይደለም? ያለሽ እኮ እንደዛ ነው። በልሽ ልጅ ይወለድ ልጁ እስከሚወለድ ከዛስ በኋላ እሺ፣ ከዛ በኋላ አልገባኝም። ምን ያለው ጋሽ እርምጃ እንወስዳለን። ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ ይመረመራል። እርምጃ እኔ በብሩክ ወስዳለሁ በሚገባ። አሁን ለኔም ነገሩ ድፍና የሆነ ነገር ነው። ለኔ ክፍት አይደለም። ብሩኬ እንዴት አድርጌ ሊያዘው በምን አይነት ወጥመድ አንቺ ብለሽኛል። እንዲህ ብሩኬ ሌላ ሴት መጣ አርግዣለሁ ያንተ ነው ብላኛለች ተብሏል ተብዬ አሁን በምን አይነት መያዣ ሊያዘው? ምን ልበል? እኔ ለራሴ ምንም ይሁን ምን እምነቴን አጉድሎብኛል። ምንም መስማት አልፈልግም። አሁን ምን አየሽ? አዎ ምን አየሽ ማለት አልገባኝም። ለምን ተረጋግተን አልገባኝም። አንሶላ ሲጋፈፍ ማየት ነበረብኝ። ለምንድን ነው መጥፎ ነገር የምታስወራኝ ጋሽዬ? እና አንድ ሴት አርግዣለሁ ብላ መጣች። በቃ እኔ እርጉዝ ይሄ ልጅ ያንተ ነው አለችው። እሱ ራሱ ተጠራጠረ። ብሩክ ራስን ተጠራጠረ። እኔ በሚሆኑት ነገሮች ነው የፈራሁት እንዴ? በሚሆኑት ነገሮች እኮ ነው የፈራሁት። እንዴት ለምን ራስን ተጠራጠረ? ቆይ ብሩክ ከበደኝ። ቆይ ነገሩን ያስተካክለዋል። ቀላል ነገር ነው። ያልገባት ነገር አለ እሷ። አሁን እሺ ተናገሪ፣ ያለሽን ጨርሰሽ ተናገሪ። እንደ ብሩክ እንደ ቅድም አውሪ። እሺ እኔ ምንም ማውራት ደክሞኛል። ማውራውም ነገር የለኝም። በቃ ጨርሻለሁ። በቃ እኔ አሁን ማልቀስ ራሱ ደከመኝ። በቃ ባለቅስም ራሴን ነው የጎዳሁት። ምንም የተጠቀምኩት ነገር የለም። በቃ እኔ ደክሞኛል። ከዚህ በኋላ ከማንም ጋር መገናኘት አልፈልግም። ማንንም ማውራትም አልፈልግም። በብሩኬ ዙሪያ አንተም እንድታወራኝ አልፈልግም። ሲጀመር ልትነግረኝም ይገባ ነበር እዚህ ዘሄ እንደምትመጣ እሱ ጋር ትናንት አውርቼ ጨርሼ በሰላም መለያየት ስላለብኝ እኔ ብሩኬን እንዳወራሽኝ እኔ ሸፍኜ ልቀበል ነገሩ። ስማኝ፣ እኔ ብሩኬን ምን ያክል እንደምወደው ታውቃለህ አይደለ? ምን ያክል እንደማከብረው ታውቃለህ። እናንተም ምን ያክል እንደምትወዱ ታውቃለህ። ግን ደግሞ በቃ እዚህ ጋር መቆም አለበት ሁሉም ነገር። ከዚህ በላይ ድንበር መተላለፍ የለብንም። ልጁ ይወለድ ምናምን የሚባል ነገር የለም። እስከዛ ድረስ መታገስ የለብኝም። ከብሩኬ መውጣት ማለት ህይወት መበላሸት ማለት ግልጽ ነው። እኔ የምናገረው አይ ሚኔ ኮንናንቺ እኮ እንዳንለያይ ነው የምጠራው። ብሩኬ መውጣት ማለት እውነቴን ነው። እኔ እደርስበታለሁ፣ ስለ ብሩኬ ብዬሻለሁ፣ እደርስበታለሁ። ነገሩ ማለትም ኑሮ ላይ እንትን ላይ ትዳር ላይ እኮ ፍቅር የምትሉት ነገር አለ። ፍቅሩም ላይ ድሮ ፍቅር የለም፣ እኛ ምንለውን የምናውቀው ነገር የለም። ፍቅሩ ላይ እኮ ኮረፍታ ዝቅታ አለ። ይቆረቆራል፣ ይጎረብጣል። ከዚህ በበለጠ ነገር ይመጣል። ከዚህ በበለጠ ነገር አሁን ከበድ ያለ ነገር ሲመጣ ይሄ አሁን እያስተማራችሁ ነው። እያስተማራችሁ ነው። እሺ ከዚህ በበለጠ ነገር ቢኖርስ ምን ልትሆኑ ነው እንዴ? አይ ምናልባት በዚህም ነገር መማር ስላለብን ይሆናል። የሌሎችንም ሰዎች ህይወት መግዳት ስለሌለብን ሊሆን ይችላል። ጋሽዬ በቃ አሁን ነገሮች ሁሉ በቃ የሆነ ምንድነው ጨዋታ ፈረሰ ዳቦ ተቆረሰ አይነት ነገር ነው። በቃ ሁሉም ነገር የሆነ እቃቃ ነበር መሰለኝ እስካሁን ድረስ እንጫወት የነበረ። ህይወት ራሱ አልገባንም ይመስለኛል አይደል ብሩኬ? ነው እስካሁን ድረስ በቃ እቃቃ አይነት በሚመስል ነገር ነበር የቆየ ነው። ከዚህ በኋላ የተፈጠረው ነገር ደግሞ ሊያስተምረንም ሊሆን ይችላል አይደል ብሩኬ? ስለዚህ ሁለታችንም በቃ መማር አለብን ከስተታችን። አንተም ከስተት መማር አለብን። እኔ እኮ የራሴን ስላመንኩት እኮ ነው እንዲደረቅ መለው ቅመሜ። ራስህን ካመንከው መጠራጠር አልነበረብህም እኮ። እኔ እኮ ግራ ገባኝ በዚህ ልክ። ታዲያ ልጁ ያንተ እንዳልሆነ ብቻ ነው አሁን ታዳስ ልጁ ያንተ እንዳልሆነ አምነሃል። ዞሮ ግን ልጅቷን አግኝተሃታል አይደል እኮ? ታዲያ አገኘኋት ማለት ታዲያ ምን ማለት ነው? አብራችሁ ነበራችሁ ብሩኬ እኮ ምን ተፈጥሮ አላገኘኋት ማለት ነው? አላቅም። እሺ እንዴ ምንም ባይፈጠር ደግሞ ልጅቷ በዚህ ልክ አፏል ልትከፍታት ትችል። አግኝተሃታል ማለት እንዴት ስትይ አግኝተሃታል፣ ልጅቷን አግኝተሃታል ማለት በገሃድ መገናኘት ነው እንዴ? የመጀመሪያ ፍቅረኛዬ ነው። እኔም ድሮ ማለት ነው ድሮ የሆነች መወዳት ልጅ ነበረች።
አሁን አርጅታለች፣ ቀድማኛ አርጅታለች። ሳያት ግን አሁንም ደነግጣለሁ። የሆነ በቃ ድሮ ነው ወጣትነቴ እና ድሮ በወጣትነትን የወደዳት ልጅ አሁን ካያት ሰላም ካላት አገኛት ሌላ እኮ ንግግር ልጅቷ በሌላ ነገር ባይኖር በመሃላቸው ምንም ነገር ባይፈጠር በዚህ ልክ አታወራም። ምን እንደፈለገች ከኔ ምን እናውቃለን? በዚህ ልክ አታወራም። ምን እናውቃለን ከኔ ምን እንደፈለገች? ከማሜ በል እንደዚህ ነው። ሃይሚ ልትመለሽልኝ ከሆነ ትመለሻለሽ ማለትም ብሩኬ የሚይዝበት መንገድ አለኝ። እኔ አለኝ ጊዜ አለኝ ብዬሻለሁ። ጊዜ አለኝ። በሱ ህይወት መውጣት የለበትም። ህይወታችሁ ጥሩ ላይ አይመጣም ብዬሻለሁ። እንዴ ጥሩ ላይ አይመጣም ነገሩ። ጨምቃችሁ አላያችሁትም? በዙሪያችሁ ያለ ነገር ጨምቃችሁ አላያችሁትም? ፈልጋለሁ ጋሽዬ በቃ ተረዳኝ። እኔ ራሴን ደህና ማድረግ ፈልጋለሁ። እስኪ ጨመቁት ነገሩ፣ እያንዳንዱ ነገር የተፈጠረ እስኪ ሰሞኑን ያሳለፍኩትን ነገር ተመልከት። ይገባኛል። እና ታዲያ በቃ አሁን ደግሞ ደህና መሆን ፈልጋለሁ። ራሴን ማከም ፈልጋለሁ። ማንንም ማግኘት አልፈልግም። በቃ ይበቃኛል። እስከዛሬ ድረስ በጣም ብዙ ፈተናዎችን አሳልፈናል አይደል ብሩኬ? ለምን ይሄን ያህል ከበድ ያለ ነገር ምን መጣ? ከበድ ያለ ነገር ይሄ አሁን ላንተ ቀላል ነው። አሁን የነገርሽኝ ነገር ይሄው እግዚአብሔርን የሚከብድ ነገር አይደለም። ለምን ምንም የተደረሰበት ነገር የለም። ለምን ገብቶሻል? አሁን የተደረሰበት ነገር ስልሽ አሁን ሌላም ሴት መጣ። አሁን ከነገ ወዲያ እሺ ሌላ ሴት መጣ ባንተ አርግዣለሁ ትሏለች። በዚህ ይሄ ፍንጭ ካለሽ አንቺ የሰይጣን ስራ ማፍረስ እንጂ ከነገ ወዲያ አንድ ሴት መጣ ይሄ ልጅ አርግዣለሁ ትላለች። አንቺ መሸበረሽ ነው። ይሄን ሽብር ልትፈጥሪ ነው ማለት ነው። ይሄ እኔ በትክክለኛ ነው የምናገረው። እንዲሆን ሸፋፍኛ አልናገርም። አይሚዬ ለምን ተረጋግተን አንወስንም? እየተጋገዛችሁ ነው ወይ? አይደለም በእውነቱ ነው የምሄደው እና ታዲያ እኔ ሴት ልጅ ነኝ እኮ እኔ ከዚህ በላይ እንትን ማለት የለብኝም። በቃ ራሴ የሚሰማኝን የራሴን ስሜት ደግሞ ማዳመጥ አለብኝ ጋሼ። ሃይሚ እኔ እኮ አንቺን እኮ እረዳሻለሁ፣ ያለሽበትን ስሜት እኮ እረዳለሁ። አልተረዳኸኝም ደግሞ እኔ እኮ ራሴን አምናለሁ እኮ እንዴ። ራስህን እኮ አላመንከውም፣ ተጠራጠርክ እኮ ብሩኬ። ሃይሚ ሁሉንም ነገር እኔና አንቺ አብረን ሆነን ማስተካከል አንችልም? ብሩኬ ንገረኝ፣ ግልጹ ንገረኝ ጋሽዬ። እኔ ምንም እንደተፈጠረ አላውቅም። እኔ ከኔ ጋር የኔ ልጅ እንዳልሆነ ደግሞ 100% እኔ እርግጠኛ ነኝ ጋሽዬ። ያንተ ልጅ ባይሆንስ? እምነቴን እኮ አጉድለኸዋል አይደል እንዴ? አይደለም ሃይሚ፣ እኔ ዛኔ እኮ ጣልተን ከፍቶኝ ነው እዚህ ሀገር የመጣሁት። ቢከፋህስ እናትህ አለች አይደል እንዴ? ወንድሞችህ አሉ፣ ጓደኞችህ አሉ። ቢከፋህስ እሷ ጋር መሄድ ነበረብህ የፈለገ ነገር ቢሆን። አሁን እንደዚህ እያልኩ መወቃቀስ አልፈልግም ብሩኬ። በቃ ክፉ ነገር አታስወራኝ። መጥፎ ጥሩ ሳንነጋገር ዝም ብለን ለተወሰነ ጊዜም ሆነ ከእናንደኛው ብንራራቅ ይሻላል። በቃ ከዚህ በላይ መቀራረብ የለብንም። እኔም መጎዳት የለብኝም። በቃ ምንም እናደርገው ነገር የለም። ምንም አትበለኝ። በቃ እኔ ጋሼ በቃ ምን ሆነሻል? ለምን አትረጋጊም? እሺ አንድ ላይ ሆናችሁ ማለት ነው። አንድ ላይ ሆናችሁ አንድ ላይ እሺ፣ ቤት አንድ ላይ ሆኑልኝና አንቺ እሱ እዛ አንቺ አይደለም። ይሄ መራራቅ አይደለም። ካልተቀራረባችሁ ጥንት ነገር ይከራል። ነገር በቃ ይገባበታል። ተቀራርበን ታየ ነው አይደል እንዴ? ምንም የተስተካከለ ነገር ተቀራረቡልኝ ነው። የሚጥሩ ነገሮች እንደ አትርሽ እንጂ ያሳልፈናል እኮ። ምን ሆነሻል እንዴ? ያ ሁሉ ነገር ያለፍናቸውን ነገሮች አትርሽ። ብሩክ ያሳለፍነውን ነገር ብረሳማ እስካሁን ድረስ ከሰማው ጊዜ ጀምሮ እስካሁን ድረስ አብሬሃለሁ። በሆዴ ያወጣሁት ማለት ነው። ምንም ነገር ሳልል ጠፋ ነበር። ለነገርሽ አይሚን ነገርሽ በሆዴ ያወጣሁት አንቺና ብሩኬን ነው። አንቺ ማለት በሆዴ ያወጣሁት? አዎ እሺ። በሆዴ ካወጣሁሽ በኋላ አንቺ እውነቱን ላጣምልሽ እውነቱን ነገር ላጣም ማለት ነው። እኔ እንደዛ አላልኩም። እኔ ልጅ ስለሆንኩ ብቻ እንድትወግንልኝ ግን ደግሞ አይደለም። እኔንም መረዳት አለብህ። አይደለም በእውነቱ ነው መረዳት። እኔንም መረዳት አለብህ እንዴ። ጥሩ አይደለም እንዴ። አይደለም ተመለሽ ይሻላል ጋሽዬ። በቃ ከዚህ በላይ እኔ እሳት ውስጥ እንድቆይ አታድርገኝ። በቃ እንዴ እኔ ከዚህ በላይ መቃጠልም መጎዳትም ማልቀስም የለብኝም። ስለዚህ ራሴን ደህና ማድረግ እፈልጋለሁ። በቃ ራሴን ደህና ማደርገው ደግሞ እርግጠኛ ነኝ አብረን ሳንሆን ስንቀር ነው፣ ስንለያይ። እሺ አንድ ላይ ሆነን በቃ አንድ ላይ ሆነን እሺ አብረን ሆነንስ? እሷ ደግሞ ይሄንን አትፈልገውም። የልጅ አባት ነው እያለች ነው። የሆነ ነገር ካላት እኮ ልትከሰውላት ትችላለች። ትክሰሰውና እሱን እንጫወታለን። ትክሰሰውና እንጫወታለን። አንቺ ከሱ መለየት ማለት ህይወትሽን የሱም ህይወት ያንቺም ህይወት ምስቅልቅሉ መውጣት የለም። ንፋስ አይግብ። እንዲህ ባጭሩ ንቅጨው የሱ ይደረስበታል።
የሷ የሴትዮዋ ልጅ አለ። ይሄ ልጅ ያንተ ነው፣ ያንተን በአንተ ነው ያረገዝኩት ያለች ልጅ ገና ጊዜ አላት። የምንጫወትበት ጊዜ አለ። የምንመራመርበት ጊዜ አለ። በቃ ብሩኬ በዚህ የሚደብቀኝ ከሆነ ለኔ አረጋሽ የኔ ምንም አልደበቅኩት። ምደብቀኝ ነገር ከሆነ አየዋለሁ፣ ወደፊት አየዋለሁ። አሁን አንድ ለመሆን ጣሩልኝ፣ አንዱ በቃ ይሄን ነው የምለው ምናገር። እኔ ብሩኬ በቃ ከዚህ በላይ ማውራት አልፈልግም ጋሽ። እኔ ልሂድ በቃ። አንቺ አሁን ጥሩ ስሜት እየተሰማኝ አይደለም ጋሽ። ጋሽ ቁጭ በል አንተ ቁጭ። አንቺ ሂጂ በቃ ሂጂ። እኔ ደህና አይደለሁም አሁን። ናይ ነገር አይ ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደለም። ይብረድላት የትሄዳለች ብላ ብሩክዬ ግራ የሚያጋባ ነገር ነው። እኔ ይሄ ነገር በጣም እንትን ምን የደረሰች ነገር አለ ወይ? የሆነ መኝታ ምናምን እንዲህ መኝታ ላይ ምናምን ያየቻችሁ ነገር አለ ወይ? ምንም የለም ጋሽ። እኔ ጠየቅኳት እኮ መኝታ ላይ ደርሰሻል ወይ? አሁን ጠይቂያታለሁ ማታ በሚገባት መኝታ ላይ ደርሰሻል ወይ? አይ ከሷ ጋር ቆሞ ብቻ ነው ሰላም ይባባላሉ አለች። ምንም አልደረስኩም፣ ምንም አልተገናኘንም። የሷ ያለ አቀራረብ ምናምን አለችኝ። ታራ ሰውን ማነጋገር እንዲህ ነው አቀራረብ ብዬ እኔ አጠፋፋሁባት። አንተ ግልጹ ያለውን ነገር ብሩክዬ በቃ እኔ እንትን አትበለኝ። በቃ ከሆነም ግድ የለም በቃ እኔ አልደበኩትም። እኔ ምንም አልደበኩትም። ወንድ ልጅ ነህ ብሩክዬ፣ ችግር የለውም እኮ ችግር የለውም። በቃ ከሆነ መሆኑ ነው። ምንድን ነው እንዴ? እንደማይሳሳት የለም ሰው። አትደብቀኝ ጋሽ። ያልደበኩትም በእውነት አልደበኩትም። እውነት ነው። ምን እንደዚህ እግዚአብሔርን እንዲህ እየተፈጠረ እንዳለ አላውቅም። እዩ ደግሞ ለምን ተዋሻለህ ምናምን ነው እንትለኝ ልጅቷ። እኔ እንጃ ጋሽ ጨንቆኛል። በቃ እናስተካክለዋለን። እሷም የትማደርስ ምስል ነገሩ በእጅ ከገባ በኋላ ምን ያስተካክለው? ቀላሉ አንተ እጅ ነገር ንክኪነት ብቻ ወደፊት። አሁን እቺ ልጅ ያንተ ነው ብላ እያከረረች ስትመጣ ወደ ሌላ ምርመራ እንሄዳለን። ወደ ዲኤንኤ ይመረመራል። ለምን እኔ ውስጤ ነፃ ይሆንልኛል። ስላንተ ያለኝ እንደን ደግሞ ግዴታ ልጁ መወለድ አለበት። ይሄን ነው ያልኳት እኮ አንቺ ልጅ ተወልዷል ወይ? ያ ቅድም የተናገርኳት ነገር ሰምተሃል? ያችም ሴት መታ ልጅ አርግዣለሁ ባንተ፣ ያችም መታ አርግዣለሁ ብትል ልትቀበይ ነው ወይ? እሺ ህይወት ምስቅልቅል አላለም ወይ ብያታለሁ። እምነት አላረግም ብላኝ ነው እንጂ አይኔ እሷም ትመለሳለች። እንኳን ውስጧ እንትን ነው። እኔ መልሳታለሁ፣ እኔ አስተካክላለሁ። ችግር የለም። በአንተ ብቻ ነጽብ አላገኝ ብሩክዬ፣ በእግዚአብሔር ጋሽ ምንም የለም በሆነ። አዎ በቃ ነጽብ በቃ እኔ አንተ ላይ እኔ ሊመጣብኝ አልፈልግም። ባይዘው እግዚአብሔር በጣም እኔ ለምን ግን በሐሰት ነገር በእንትን ነገር በጣም እንትን እላለሁ። አንዴ ከወደድኩ ነው፣ ከጠላሁም በቃ ይሄን በቃ እሺ ያይተነ አመሰግናለሁ። እሺ እና ሳቅስኪ ትዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ልሳቅስኪ ትዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ትዝታዬ